ሰላም እንዴት ናችሁ? የዩኒክ አካዳሚ ነው። ስለዚህ እንግዲህ ዛሬ ምንድነው የምናየው? ያው የ2016ን ጨርሰናል። ኦልሞስት ሁሉንም ሰርተን ማለት ነው። 60ውንም ጥያቄ ማለት ይቻላል። ያው ከ9 ከ10 ከ11 ከ12 የወጡ ብዬ ነው የሰራውላችሁ ማለት ነው። ያላያችሁ ተማሪዎች ቻናል ውስጥ ገብታችሁ ፈልጉት አለ ማለት ነው። ስለዚህ አሁን እንግዲህ ወደ ቶፒክ እየሄድን ደግሞ ኢንትራንስ ኤግዛሙን ወደ ኋላ እየተመለሰን እናያለን። ስለዚህ ከቬክተር የመጣውን እናያለን። ከ2013 ጀምሮ እስከ 2016 የመጡ ስለ ቬክተር የመጡ የኢንትራንስ ጥያቄዎችን ነው የምናየው ማለት ነው። ይህ ማለት እንግዲህ ያው ከሶሻሎችም ከናቹራሎችም ያገኘሁትን እየወሰድኩ ነው እንግዲህ እዚህ ላይ ያመጣውላችሁ ማለት ነው። ሶ የመጀመሪያው ጥያቄ ምንድነው የሚለን ማለት ነው እንግዲህ what the magnitude of the vector whose initial point is this ይለናል። እንዲሁም ደግሞ ተርሚናል ፖይንት 4,1 የሆነ እንግዲህ ማግኒቲዩድ ኦፍ ዘ ቬክተር ነው የተሰጠን ማለት ነው። ቬክተሩ ኢኒሻል ፖይንቱ 1,-3 ነው። እንደዚሁም ደግሞ ተርሚናል ፖይንቱ ወይም ፋይናል ፖይንቱ ደግሞ 4,1 ነው ማለት ነው። ኢቭን ቬክተሩን ራሱ አልታወቀም ማለት ነው። ስለዚህ ማግኒቲዩዱን ከመፈለጋችን በፊት ምኑን መፈለግ አለብን? ቬክተሩን ራሱ መፈለግ አለብን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ያው ቬክተር ፎርሙ እንግዲህ ይሄ ነው የሚሆነው መጀመሪያ ቬክተሩን ራሱ ለማግኘት ማለት ነው። ይሄን ፎርሙላ እንግዲህ መርሳት የለባችሁም። ወይ እንግዲህ ቬክተሩን ለመፈለግ ሁልጊዜ ይሄንን ነው። ፖዚሽን ቬክተር ፈልጉ ስትባሉ ይሄንን ነው። አብዛኛው ጊዜ ኤቢን ፈልጉ ስትባሉ ይሄንን ነው የምትጠቀሙት ምናምን ቬክተር ጋር ማለት ነው። ስለዚህ ምን ይሆናል እንግዲህ አሁን እዚህ ጋር ይሄኛው x1 y1 አለን። እዚህ ጋር ደግሞ x2 እና y2 አለን ማለት ነው። ሶ ምን ይሆንልናል ማለት ነው? ያው x2 ስንት ነው? x2 4 ነው። x1 ስንት ነው? 1 ነው። ስለዚህ 4 ሲቀነስ 1 ስንት ይሆንልናል ማለት ነው? 3 ይሆንልናል ማለት ነው። y2 ስንት ነው? እዚህ ጋር 1 ነው። 1 ነው እዚህ ጋር አይደል? y2 ማለት ነው። ስለዚህ 1 ማይነስ እንላለን ኢንቱ y1 ደግሞ ስንት ነው? -3 ነው ማለት ነው። -3 እንላለን። ስለዚህ ይሄኛው ስንት ይመጣልናል? 4 ይመጣልናል ማለት ነው። ምክንያቱም እቺ ማይነስ ፖዚቲቭ ስለሚሆን ማለት ነው። ሶ ምን እናደርጋታለን? እዚች ጋር 4 እናደርጋታለን። አሁን ይሄን ቬክተሩን አገኘን ማለት ነው። ቬክተሩን ካገኘን በኋላ የዚህን ቬክተር ምን መፈለግ እንችላለን? ማግኒቲዩድ መፈለግ እንችላለን ማለት ነው። ያው ማግኒቲዩድ እንደዚህ ሪፕሬዘንት ይደረጋል which is ፓይታጎረስን ቴረም መጠቀም ነው። ሶ ያ ማለት x² + y² ይሆንልናል። x² ማለት 3 ስኩዌር ስናረጋን ነው ስንት ይመጣልናል? 9 ሲደመር y² የምንላት ደግሞ ያው 4ን ስኩዌር ስናረጋት ነው። ሶ 4 ስኩዌር ሲሆን ስንት ይሆንልናል? 16 ይሆንልናል ማለት ነው። እሺ ከዛን በኋላ ውስጥ ያሉትን መደመር እነኚህ ሲደመሩ ስንት ይመጣሉ? 9 ሲደመር 16 25 ይመጣልናል። 25 ይመጣል። ዘን 25 ከራዲካል ሲወጣ ደግሞ ስንት ይመጣልናል? 5 ይመጣልናል ማለት ነው። ሶ መልሳችን ፋይናል አንሰራችን ስንት ነው የሚሆነው? 5 ነው የሚሆነው ማለት ነው። ሶ እንግዲህ in this case 5 ያለው ምን ላይ ነው? ሲ ላይ ነው ማለት ነው። እሺ ሁለተኛ ጥያቄያችን ደግሞ ምንድነው የሚለን ማለት ነው? a car started moving 9 ኪሎሜትር to east ይለናል። 9 ኪሎሜትር ወዴት ተጓዘ? መኪናው ወደ ምስራቅ ተጓዘ። ዘን 14 ኪሎሜትር ደግሞ ወደ ኖርዝ ተጓዘ። ከዛን ደግሞ ከኢስት ኦፖዚት ዳይሬክሽን ወደ ኋላ ተመልሶ ስንት ኪሎሜትር ተጓዘ ማለት ነው? 12 ኪሎሜትር ወደ ዌስት ተጓዘ ነው የሚለን። to reach its destination ያው የሚደርስበት ቦታ ለመድረስ መጀመሪያውን ወደዚህ ተጓዘ፣ ከዛን ወደ ላይ ተጓዘ፣ ከዛን እንደገና ደግሞ ተመልሶ ወደ 12 ኪሎሜትር ወደ ኋላ ተጓዘ ማለት ነው። ዘን how far አሁን how far ሲል እንኳን ያው ፊዚክስ ላይ ይታወቃል አይደለ? ዲስፕሌስመንት ነው የሚጠይቀን። how far the car traveled from starting point ነው ከሚጀምርበት ፖይንት ጀምሮ እንግዲህ እዚህ ደረሰ። ተዛን ደግሞ ወደ ላይ ሄደ ወደ ኖርት፣ ተዛን ተመልሶ ወደ ተጓዘ ማለት ነው ወደ ዌስት 12 ኪሎሜትር ተጓዘልን ማለት ነው። ስለዚህ ከዚህኛው ጋር ጀምሮ መኪናው ምን ያህል ተጉዟል ነው የሚለን። አሁን ያው ዲስታንስ ቢሆን ይሄኛው በጣም ቀላል ነው አይደለ? ለምሳሌ አሁን መኪናው ከዚህ ሆሪዞንታሊ ስንት ኪሎሜትር ተጉዟል? ስለዚህ ይሄኛው ነው ማለት ነው። እንግዲህ ወደ ኢስት ስንት ኪሎሜትር? 9 ኪሎሜትር። ተዛን ወደ ኖርዝ 14 ኪሎሜትር። ተዛን ከኢስት ኦፖዚት ዳይሬክሽን ወደ ሆነው ወደዚህ ስንት ኪሎሜትር ሄደ ማለት ነው? 12 ኪሎሜትር ሄደ ማለት ነው። which is እንግዲህ ዲስፕሌስመንቱን ስንፈልግ ከዚች እስከዚች ያለችውን ነው ማለት ነው። ዲስታንስ ቢሆን ምንድነው? ዙሪያውን ነው የምንደምረው። 9 ሲደመር 14 ሲደመር 12 which is
34 ምናምን ይመጣልናል ማለት ነው ዲስታንስ ቢሆን። አሁን ግን ዲስፕሌስመንት ነው የተጠየቅነው። ስለዚህ ይሄኛውን ሶልቭ ለማድረግ ደግሞ እንግዲህ ያው ምኑን መለየት አለብን? ሆሪዞንታል እና ቨርቲካል አክሲሶቹን ማውጣት አለብን ማለት ነው። ያው ቨርቲካል አንድ ነው ያለን 14 ነው። ስለዚህ ችግር የለውም 14ን ይሄኛው 14ን ይወክልልናል። ሆሪዞንታል ግን ሁለት ነው የተሰጠን። አንዱ ወደዚህ ነው የተጓዘው፣ አንደኛው ደግሞ ወዴት ነው የተጓዘው ማለት ነው? ወደዚህኛው ነው የተጓዘው። ኦፖዚት ዳይሬክሽን ናቸው ማለት ነው። ስለዚህ ወደ ኢስት ስንት ተጓዘ? 9 ኪሎ ሜትር ተጓዘ። ዘን ማይነስ ከኢስት ወደ ኦፖዚት ወደ ሆነው ደግሞ ወደ ዌስት 12 ኪሎ ሜትር ነው የተጓዘው ማለት ነው። ስለዚህ ስንት ይሆንልናል ማለት ነው? ማይነስ 3 ኪሎ ሜትር ይሆንልናል። ያው እቺኛዋ ማይነስ ምንድነው የምታሳየው? ያው ዳይሬክሽኑን ነው የምታሳየው ማለት ነው። ይሄኛው የተጓዘበት ዳይሬክሽን ከዚህኛው ኦፖዚት መሆኑን ነው የምታሳየን። ስለዚህ ሆሪዞንታሊ ጠቅላላ ይሄኛውን አንድ ላይ ሰርተን ስንት አገኘን ማለት ነው? 3 አገኘን ማለት ነው። ሶ ይሄኛው 14 ይሆንልናል። 14 ይሆንልናል። ይሄኛው ሆሪዞንታል ዳይሬክሽኑ ደግሞ ስንት ይሆንልናል? ያው 3 ይሆንልናል። ሶ አሁን እንግዲህ በቃ በጣም ቀላል ነው። ፓይታጎረስ ቴረምን አፕላይ ማድረግ ነው ማለት ነው። ፓይታጎረስ ቴረምን አፕላይ ማድረግ ነው። ይሄኛው እንግዲህ ምን ይሰጠናል? ዲስፕሌስመንቱን ይሰጠናል ማለት ነው። ዲስፕሌስመንት ይሰጠናል። ሶ ዲስፕሌስመንቱን ለማግኘት ምንድነው የምናደርገው? አንድ ራዲካል አድርገን ሁለቱንም ስኬር ማድረግ ማለት ነው። እሺ 3 ስኬር ሲሆን ስንት ነው የሚመጣልን? 9 ይመጣልናል። እሺ ሲደመር እናደርጋለን። 14 ስኬር ሲሆን ደግሞ ስንት ይመጣልናል? 196 ይመጣልናል ማለት ነው። 196 ይመጣልናል። ሶ አንደር ራዲካል ይሄኛው ደግሞ ስንት ይመጣልናል? 200 ይሄኛው 196 ሲደመር 9 205 ይመጣልናል ማለት ነው። 205 ከራዲካል ሲወጣ ደግሞ ኦልሞስት 14 ነጥብ ሰምቲንግ ምናምን ነው የሚመጣው ከራዲካል ሲወጣ ማለት ነው። 205 ከራዲካል ሲወጣ 14 ነጥብ 3 ምናምን ነው የሚመጣልን ማለት ነው። 14 3 ምናምን ነው የሚመጣው ማለት ነው። 14 ነጥብ 3 ነው የሚመጣልን። ሶ ከምርጫ ውስጥ እንግዲህ እዚህ ጋር የለም። ምናልባት እኔ የተጠቀምኩት ሶፍትዌሩ ራሱ ወይም አፕሊኬሽኑ ሊሆን ይችላል፣ ተሳስተው ላይጽፉት ይችላሉ። አለበለዚያም ደግሞ ኤግዛሙ ራሱ ያው ስህተት ሊኖርበት ይችላል ማለት ነው። ኢቭን ዲስታንስ እንኳን ብንጠየቅ መልሳችን ስንት ነበር? 9 ሲደመር 14 ሲደመር 12 which is 34 ምናምን ማለት ነው አይደለ? እሱ እንኳን ተጠይቀን ብለን አስዩም ብናደርግ እዚህ ጋር 34 የለም ማለት ነው። አዘርዋይስ ደግሞ ያው ሞስት ፕሮባብሊ ዲስፕሌስመንት ነው የሚሆነው። ዲስፕሌስመንቱ ደግሞ ስንት ነው? 14.3 ነው ማለት ነው። 14.3 34 እዚህ ውስጥ ቢኖሩ ያው መልሳችን 14.3 ነበር የሚሆነው ማለት ነው። ሶ እንግዲህ ሁለተኛው ጥያቄ ይሄንን ነው የሚመስለው። ያው ከ2015 ነው የመጣው። ሶስተኛው ጥያቄያችን ደግሞ ይሄኛው ኦልሞስት ለሶስተኛ ጊዜ ምናምን ሲሰራው ነው የራሱ which one of the following is the position vector of the vector with initial points this one and terminal point this one. position vector means በቃ ኤግዛክት ቬክተሩን ፈልጉ ብንባል ማለት ነው። ሶ እዚህ ጋር x1 y1 አለን፣ እዚህኛው ጋር ደግሞ x2 እና y2 አለን ማለት ነው። ፖዚሽን ቬክተሩን ለመፈለግ ምን ነው እናደርገው? ያው አንደኛው ጥያቄ ላይም ጽፌላችኋለሁ x2 x1 y2 ማይነስ y1 ነው እናደርገው ማለት ነው። y1 እናደርጋለን። ስለዚህ ምን እናደርጋለን ማለት ነው? እንግዲህ ያው x2 ምንላት 2 ነች፣ x1 ደግሞ ስንት ነች? 1 ነች አይደል? እቺኛዋን ሶ 2 ሲቀነስ 1 ስንት ይመጣልናል? 1 ይመጣልናል ማለት ነው። 1 ይመጣልናል ኮማ x2 ምንላት y2 ምንላት ስንት ነች? -3 ነች። -3 ተዛን እንግዲህ የፎርሙላችን ማይነስ አለች፣ ማይነስ እንላለን። ያው እዚህ ጋር እንዳትሳሳቱ። ከዛን ደግሞ የእቺኛዋ ማይነስ አለች ማለት ነው። ሶ -3 -1 እቺኛዋ -1 y1 ማለት ነው። ሶ ስንት ይሆንልናል? ይሄኛው -3 ኦልሞስት -3 ፕላስ 1 ነው የሚመጣልን ማለት ነው። ይሄኛው ፕላስ ስለሚሆን እቺኛው ደግሞ -2 ይመጣልናል ማለት ነው። ሶ እዚህ ጋር ስንት ይሆንልናል? -2 ይሆንልናል ማለት ነው። ያው እዚህ ጋር በዩኒት ቬክተር ነው የተቀመጠው። ስለዚህ ይሄኛው x ነው። xን በዩኒት ቬክተር የሚወክለው ደግሞ ማን ነው ማለት ነው? አይ ነው። ይሄኛው ደግሞ y ነው -2 ማለት ነው። yን የሚወክለው ደግሞ ያው j ነች ማለት ነው። ስለዚህ በዩኒት ቬክተር ስናስቀምጠው 1i ብለን ማስቀመጥ እንችላለን። ተዛ ነው ዲ ፕላስ -2j ብለን ማስቀመጥ እንችላለን ማለት ነው። ያው 1i ማለት ያው which is i ማለት ነው። ፕላስ -2j i ማለት 2j ማለት ደግሞ ያው ማይነስ ፕላስ ማይነስ አይደለም። ሶ ምን ይሆንልናል? ማይነስ ይሆንልናል
which means 2j ይሆንልናል ማለት ነው። ሶ የኛው ምርጫው ላይ ስንፈልገው እንግዲህ የቱ ጋር ነው ያለው ዲ ላይ ነው ያለው ማለት ነው። እሺ አራተኛው ደግሞ ሌት u የሚባል ቬክተር ይሄ ተሰጥቶናል። v የሚባል ቬክተር ደግሞ ይሄኛው ተሰጥቶናል። ፖዚሽን ቬክተር ነው። ያ ማለት u የራሱ ኢኒሻል ፖይንት አለው፣ የተነሳበት ቬክተር አለው፣ የተነሳበት ፖይንት አለው፣ እንደገና ተርሚናል ፖይንት አለው ማለት ነው። vም እንደዛው ዘን ፋይን የተባለው ምንድነው ይሄኛው ነው ማለት ነው 4u 3v። ስለዚህ ይሄኛው በቃ መተካካት ነው። 4 ኢንቱ እናደርጋለን የv ኤሌመንት ስንት ነው -1,6 ማለት ነው። -1,6 ፕላስ ማድረግ እንችላለን፣ ግን ፕላስ ማይነስ ስለሚሆን -3 ኢንቱ የv ኤሌመንት ደግሞ እነማን ናቸው? የv ኤሌመንት ደግሞ 2,4 አይደለ? 2,4 እናደርጋለን ማለት ነው። 2,4 እናደርጋለን። ከዛ ነው እንግዲህ አሁን ማባዛት ነው ማለት ነው። እሺ 4 ታይምስ -1 -4 ይመጣልናል። -4 ታይምስ 6 ደግሞ 24 ይመጣልናል። ዘን ማይነስ እናደርጋለን። ያው ፕላስ ማድረግ እንችላለን። አሁን ማይነሷን ወደ ውስጥ የምናስገባት ሆነ ስለዚህ -3 ታይምስ 6 -3 ታይምስ 2 ስንት ይሆንልናል? -6 ይመጣልናል። -3 ታይምስ 4 ደግሞ -12 ይመጣልናል ማለት ነው። ከዛም በኋላ እንግዲህ መደመር ሲባል ደግሞ ይሄ እንዴት ነው? የዋይን ከዋይ ጋር የኤክስን ከኤክስ ጋር ነው አንድ ላይ አድርገን የምንደምረው ማለት ነው። ሶ -4 ፕላስ -6 ያ ማለት ምን ማለት ነው? -4 -6 ማለት ነው which means እንግዲህ -10 ማለት ነው -10 ይሆንልናል። 24 ፕላስ -12 ያ ማለት ደግሞ 24 ሲቀነስ 12 እንደማለት ነው which means ደግሞ ስንት ይመጣልናል? 12 ይመጣልናል ማለት ነው። ሶ መልሳችን -10, 12 ይሆንልናል። -10, 12 ደግሞ ዲ ላይ ነው ያለው። ሶ ዲን እንመልሳለን ማለት ነው። ይሄኛውን ደግሞ ያው ልክ ለምሳሌ እንደቀደሙ በዩኒት ቬክተር ቢያስቀምጠው ለ-10 አይ እንጠቀማለን፣ ለ12 ደግሞ ጄን እንጠቀማለን ማለት ነው። ይሄኛውም አንድ አይነት ነው 2013 ላይ መጣ ነው ይላችሁ። አሁን ምንድነው አንደርስታንድ ማድረግ ያለባችሁ ይሄን መገንዘብ አለባችሁ ማለት ነው። እንትኑን ፓተርን ነገር አለው። አሁን እዚህ ጋር ፕላስ አመጣ፣ ግን ዘሴም ፕሮሰስ ነው የምንከተለው፣ ቁጥሩ ምናምን አቀያየረው እንጂ ቅድም ደግሞ 2015 ላይ ደግሞ ምን አመጣ? ማይነሳን አመጣ ማለት ነው። ልክ እንደዚህ ነው እየተደጋገመ ነው እንጂ ምንም የሆነ አዲስ የሆነ ኮንሴፕት መጻፉ እስካልተቀየረ ድረስ የሆነ ወይ አዲስ መጻፉ ተቀይሮ ራሱ እንዳሁን መቀየር ሳይሆን አዲስ ቶፒክ እስካልገባ ድረስ ያው ነው እየተደጋገመ የሚመጣው ማለት ነው ጥያቄዎቹ ማለት ነው። ሶ given two ቬክተር አለን እንግዲህ u የሚባል ቬክተር አለን v የሚባል ቬክተር አለን ተዛም ፋይንድ ያለን ይሄኛው ነው። ስለዚህ 6 ኢንቱ የu ቬክተር ስንት ነው? 1,3 አይደለ? 1,3 ተዛ ነው ዲ ፕላስ 2 ቅድም ማይነስ ነበረች። የv ቬክተር ደግሞ -3,5 ማለት ነው። ከዛ ምንድነው የቀረን? አሁን በቃ ማባዛት ነው። 6 ሲባዛ በ1 6 ይመጣልናል። 6 ሲባዛ በ3 18 ይመጣልናል። ሲደመር እናደርጋለን። እዚህኛዋ 2 ነች። 2 ሲባዛ በ-3 -6 ይመጣልናል። 2 ሲባዛ በ5 እቺኛዋ 5 ነች። 2 ሲባዛ በ5 ስንት ይሆናልናል? 10 ይመጣልናል። ከዛም በኋላ ምንድነው የምናደርገው? የኤክስን ከኤክስ ጋር መደመር የዋይን ከዋይ ጋር ማለት ነው። 6 ሲደመር ሲቀነስ 6 ያ ማለት 6 ፕላስ ኢንቱ -6 ማለት ነው which means እንግዲህ ያው 0 ነው የሚመጣው ማለት ነው። ስለዚህ የኤክስ ኮምፖነንታችን ስንት ይመጣልናል? 0 ይመጣልናል ማለት ነው። ኮማ እናደርጋለን። 18 ሲደመር 10 ስንት ይመጣል? ይሄኛው 28 ይመጣል ማለት ነው። ሶ መልሳችን ይሄኛው ነው የሚሆነው። ለምሳሌ በዩኒት ቬክተር አስቀምጦ ብትባሉት 28j ነው የምትሉት ማለት ነው። ምክንያቱም የአይ ኮምፖነንቱ ምን ስለሆነ 0 ስለሆነ ኢቭን እዚህ ጋር እኮ የዜድ ኮምፖነንቱ k ማለት ነው 0 ነው አይደለ? ስለዚህ kን አንጽፈውም ማለት ነው። ልክ እንደዛው ማለት ነው። ይሄኛው የi ኮምፖነንት ወይ x ኮምፖነንት 0 ከሆነ በቃ ይሄኛው 28j እንላለን። ሶ መልሳችን 0,28 ይመጣልናል። ዛት ሚንስ ቢ ላይ ያለው ይሆንልናል ማለት ነው። ቢ ላይ ያለው መልሳችን ይሆናል። ስድስተኛው ጥያቄያችን ደግሞ which one of the following represents the vector this in space using the standard unit vector ijk ይለናል which is so simple የሆነ ጥያቄ ነው። ሶ 3 እንግዲህ ከማጋ ነው አላይን የምታረገው ከአይ ጋር ነው። እንደገና ደግሞ -5 አላይን የምታረገው የዋይ ቫልዩ አይደለች ከጄ ጋር ነው።
k ደግሞ ከማጋ ነው የምትሆነው ማለት ነው ከz ቫልዩ which means ከ7 ጋር ማለት ነው ስለዚህ 3i የሚል ፈልጉ 3i እሺ ሁሉም 3i ብሎ ነው የሚጀምረው ግን ለምሳሌ እዚህ ጋር ምን ብሎ ነው -3i ብሎ ነው ስለዚህ c አይሆንም መልሳችን ማለት ነው እሺ ተዛን 3i -5j ብሎ የሚጀምር ፈልጉ -5j ይሄም ይሄድልናል ማለት ነው +5j ብሎ የሚሄድ አይሆንልንም ማለት ነው እዚህ ጋር +5j ነው የሚሆነው ስለዚህ አይሆንም በቃ እዚህ ጋር ማይነስ አይደል እንዴ ለምን ፕላስ ያደርገዋል ዘን -5j ተዛን 7 ፖዚቲቭ ነች 7 ደግሞ ከk ጋር ነው የምትሄደው ፖዚቲቭ 7k ብሎ የሚጀምር ፈልጉ ይሄኛው ይሆንልናል አሁን ይሄኛው ማላለን እዚህ ጋር ግን ምን ብሎ ነው የሚሄደው ኔጌቲቭ 7k ብሎ ስለዚህ መልሳችን ሲምፕሊ ስንት ይሆናል ይሄኛው ይሆንልናል ማለት ነው ዞሮ ዞሮ i የx ነች j ደግሞ የy ነች k ደግሞ የz ነች ማለት ነው በዩኒት ቬክተር ወይ ስፔስ ላይ ቬክተርን ሪፕሬዘንት ለማድረግ የምንጠቀምባቸው ናቸው እሺ ሌላው ደግሞ ዶት ፕሮዳክት ነው ዶት which one of the following is a scalar or dot product of the vector this one vector ማለት ነው ይሄ ቬክተር 2016 ላይ ይመስለኛል አልመጣም 2017 ላይ ኤክስፔክት ይደረጋል ማለት ነው ይሄ ጥያቄ እንግዲህ ዶት ፕሮዳክት ማለት ነው ስለዚህ በደንብ እንደሚገባችሁ ይፈልጋል ያው አንዳንዴ ሙሉን እንደዚህ እስከ x y z ይመጣል አለበለዚያ ደግሞ x y ይመጣል ዶሮ ዞሮ ይሄን ለመፈለግ ምንድነው የምታረጉት መሰላችሁ ሁለት የኤክስን ከኤክስ ጋር ታባዛላችሁ ሲደመር የዋይን ከዋይ ጋር ታባዛላችሁ ሲደመር የዜድን ከዜድ ጋር አባዝታችሁ በቃ ጨረሳችሁ መደመሩን መፈለግ ማለት ነው ያ ማለት እዚህ ጋር የኤክስ 2 አለን እዚህ ጋር ደግሞ የኤክስ -2 አለን ስለዚህ ማባዛቱ 2 ሲባዛ -2 ስንት ይሆንልናል -4 ይመጣልናል ሲደመር -4 ታይምስ -1 የኤክስ የዋይ ኮምፖነንት ማለት ነው -4 ታይምስ -1 ፖዚቲቭ 4 ነው የሚመጣልን ፖዚቲቭ 4 እዚህ ጋር ካንስል አውት ሆነ ተዛን 6 ሲባዛ 0 6 ሲባዛ የk ማለት የz ማለት ነው 6 ሲባዛ 0 ሲደመር ስንት ይመጣልናል 0 ይመጣልናል ማለት ነው እሺ ስንት ይመጣል ይሄኛው -4 + 4 0 ነው የሚመጣልን ዘን 0 ሲደመር 0 0 ነው የሚመጣልን ሶ ምን ይሆናል ማለት ነው ዶት ፕሮዳክታችን 0 ማለት ነው እዚህ ጋር ለምሳሌ አንድ ጥያቄ ልጠይቃችሁ 0 መጣ ማለት እንግዲህ እነኚህ ሁለቱ ቬክተሮች ምንድናቸው ማለት ናቸው ፓራላል ናቸው ወይስ ፐርፔንዲኩላር ናቸው ማለት ነው ምክንያቱም እኮ ዶት ፕሮዳክትን እንኳን እንትን ስናደርገው ለምሳሌ ይሄኛው a የሚባል ይሄኛው b የሚባል ቬክተር ቢሆን norm of a which means magnitude of a times norm of b times cos theta ሲሆን ማንን ነው ዲፋይን የሚያደርግልን ማለት ነው cos theta ሲሆንልን ማለት ነው cos theta ማንን ነው a dot b ነው ዲፋይን የሚያደርግልን ማለት ነው a dot product of b ሲባል አይዘር ማግኒቲዩዱን ፈልጋችሁ ቴታ ተሰጣችሁ በኮስ ቴታ አባዝታችሁ ዶት ፕሮዳክቱን ታገኛላችሁ ወይም ደግሞ አሁን ባሳያችሁ x ሲባዛ x ሲደመር y ሲባዛ y ሲደመር z ሲባዛ z አድርጋችሁ መፈለግ ማለት ነው አሁን እንደሰራ ነው አለበለዚያ ደግሞ በዚህ ተሰራላችሁ ስለዚህ እነኚህ ሁለቱ ቬክተሮች ፐርፔንዲኩላር ተሆኑ ቴታቸው ስንት ይመጣል 90 ዲግሪ ይመጣል ማለት ነው cos of 90 ዲግሪ ደግሞ ስንት ነው ሙሉ 0 ነው የሚሆነው ማለት ነው cos of 90 ዲግሪ 0 ነው ስለዚህ ይሄኛው 0 ሁለቱን ሲያባዛቸው ይሄኛው ምንም ቁጥር ቢሆን 0 ያደርጋቸዋል ማለት ነው ስለዚህ ሁለት ቬክተሮች ዶት ፕሮዳክታቸው 0 መጣ ማለት አክቹአሊ እነኛ ቬክተሮች ምንድናቸው ፐርፔንዲኩላር ናቸው ማለት ነው ስለዚህ እነኚህ ቬክተሮች ምንድናቸው ፐርፔንዲኩላር ናቸው ማለት ነው እንደዚህም ብሎ ሊያመጣ ይችላል ለምሳሌ ስለነኚህ ዶት ፕሮዳክት ትሩ የሆነው የትኛው ነው ብሎ ሊያመጣ ለምሳሌ የሆነ ምርጫውስ ማለት ነው ሁለቱ ቬክተሮች ፐርፔንዲኩላር ናቸው ብሎ ቢያመጣ ስለዚህ ያኛው ይሆናል ምክንያቱም ዶት ፕሮዳክታቸውን ስንፈልግ ስንት ነው 0 ስለመጣ ማለት ነው እሺ ስምንተኛ ጥያቄያችን ደግሞ ምንድነው የሚለን consider the point a point ተሰጥቶናል then b ተሰጥቶናል c ተሰጥቶናል d ተሰጥቶናል in any xy plane ነው የሚለን ማለት ነው ፖይንቶች ተሰጥቶናል so if vector v የምንለው እንግዲህ a b ቢሆንልን እንደዚሁም vector v የምንለው ደግሞ c d ቢሆንልን then find ወይም ደግሞ which one of the following is equal to u minus v ነው የሚለን so መጀመሪያ እንግዲህ u እና v የምንላቸው ቬክተሮች ራሱ እነማን ናቸው የሚለውን መለየት አለብን ማለት ነው ያው u የምንላት ቬክተር ምንድነች የምትሆንልን ማለት ነው ያው u የምንላት አንድ አይነት ፎርሙላ ነው የምንጠቀመው ከቅድሙ ጋር ያ ማለት x2 x1 x1 y2 y1 ነው የሚሆንልን ማለት ነው ፎርሙላችን u ለማግኘት ማለት ነው v ንም እንደዛው ነው so u የምንላት ቬክተር ምን ተባብለናል a b
ኤ ቢ ነኝ ተባብለናል። ያ ማለት ኤ ፖይንት እንግዲህ ኢኒሻል ነች፣ ቢ ፖይንት ደግሞ ተርሚናል ነው ማለት ነው። ስለዚህ ኤ የምንላት እንግዲህ እቺኛዋ x1 y1 ትሆናለች፣ ቢ ደግሞ x2 y2 ይሆንልናል ማለት ነው። ሶ x2 ማን ነው 3 ነው፣ x1 ደግሞ ስንት ነው -1 ነው። ስለዚህ 3 አለች የፎርሙላዋ ማይነስ አለችን ከዛን ኢንቱ -1 እናደርጋለን ማለት ነው። -1 እናደርጋለን which means እንግዲህ ስንት ይመጣልናል ማለት ነው? የኛው 4 ይመጣልናል ማለት ነው። እሺ 4 ኮማ y2 ደግሞ ስንት ነው? -1 ሳይሆን 0 ነው። 0 አለችን ከዛን ማይነስ ስንት 1 ማለት ነው። y1 1 ስለዚህ ይሄኛው ደግሞ -1 ነው። ስለዚህ ስንት ይሆንልናል? -1 ይሄኛው u ቬክተራችን ነው። v ቬክተራችንም አንድ አይነት ነው፣ ምንም አዲስ ነገር የለውም። c እና d ነው የሚያካትተው። ያ ማለት x1 አለን y1 x2 y2 ይሆንልናል ማለት ነው። ስለዚህ x2 x1 ምን ይሆንልናል? x2 ማነች 1 ነች፣ 1 ማይነስ እንላለን። ከዛን ደግሞ x1 ማነች እዚህኛው ጋር 3 ነች ማለት ነው፣ 3 ይሆንልናል። ስለዚህ -2 ይመጣልናል ማለት ነው። ገብቷችኋል አይደለ? c እና d ነው የሚያካትተው። ስለዚህ c የምንላት ኢኒሻል ነች፣ d የምንላት ደግሞ ፋይናል ወይም ተርሚናል ፖይንት ነች። ሶ x2 x1 ስንል x2 d ጋር ያለችው ነች እቺኛዋ 1 ማለት ነው። 1 እንላለን፣ ማይነስ አለን አይደለ? ፎርሙላው ማይነስ እንላለን። x1 ደግሞ 3 ነች። ስለዚህ 1 - 3 ደግሞ -2። ስለዚህ -2 ኮማ እንላለን። y2 y1 y2 ደግሞ ስንት ነች እቺኛዋ? y2 1 ነች። አገኝ 1 ማይነስ እንደገና ደግሞ y1 ደግሞ -1 ነች። እቺኛዋ የፎርሙላዋ ነች፣ -1 ይሆንልናል። ስለዚህ ስንት ይመጣልናል? ኦልሞስት 2 ማለት ነው። 1 + 1 ማለት ነው 2 ይመጣልናል። ፈልጉ የተባለው ማለት ነው u - v ነው። u - v ነው። ስለዚህ 4 አለችን 4 ማይነስ እቺ ማይነስ የትኛዋ? የዚህኛዋ ፎርሙላ ነች። ከዛ -2 ማለት ነው። ሶ ምን ይሆንልናል ማለት ነው? ይሄኛው ኦልሞስት ሲደመር ነው የሚሆንልን። ስለዚህ 6 ይመጣልናል ኮማ እንደገና ደግሞ የyን ደግሞ ስንደምር -1 -2 ይመጣልናል። ሶ -1 -2 ሶ ይሄኛው ደግሞ -3 ይመጣልናል ማለት ነው። መልሳችን ፋይናል መልሳችን ይሄ ነው የሚሆነው። አገን እዚህ ጋር እንግዲህ የለም ከምርጫ ውስጥ ማለት ነው። ሜቢ 7ን እዚች ጋር 7ን እዚች ጋር 6 ቢያደርጓት ኖሮ መልስ ይሆነን ነበር። የለም እንግዲህ ሰው ምን ይደረጋል? ወይ የሶፍትዌሩ ነው ወይ የጥያቄው ችግር ነው ብለን ያው የሶፍትዌሩ ነው የሚመስለኝ። የዚህን ያህል እንኳን ችግር ያለበት አይመስለኝም የኢንትራንሱ ጥያቄ፣ ምክንያቱም ብዙ ጊዜ አናላይዝ አድርገው ስለሚያመጡት ማለት ነው። ስለዚህ ይሄንን ነው የሚመስለው። እሺ 9ኛ ጥያቄያችን ደግሞ የሚሆነው ምንድነው ማለት ነው? 9ኛው ጥያቄያችን ምንድነው የሚለን? given vector having initial point you see initial point ይሄ አለ፣ ተርሚናል ፖይንቱ ይሄ አለ፣ ለዚሁም ይሄ u ነው። ስለዚህ እስቲ u የሚባል ቬክተርን እንፈልገው። አሁንም ያው አክቹአሊ እንትን የምታረጉት ሆነ ተደግሟል። የቅድሙ ነው የተሰጠን። የቅድሙ ምንድነው? ይሄ a ነው፣ ይሄኛው b ተብሎ ነው የተሰጠን ማለት ነው። ይሄኛው ደግሞ c ነው፣ ይሄኛው ደግሞ ስንት ነው? d ተብሎ ነው የተሰጠን ማለት ነው። 2014 ላይ 13 ላይ መጣ ማለት ነው። 15 ስንት እንደሆነ እስቲ ቼክ እናድርገው ፓተርኑን እንትን እንደምትሉት ማለት ነው። 14 ላይ ነው የመጣው። 2016 ላይ ደግሞ ትንሽ ለየት አድርግቶ እንደውም ይሄ 2016 ክሊር ሆኖ ነው የመጣው። u የሚባል ቬክተር ኢኒሻል ፖይንት ተርሚናል ፖይንት አለው። ሶ አክቹአል u የምንለው ቬክተር ማን ነው የሚለውን ስናይ x2 - x1, y2 - y1 ነው የምናደርገው። ስለዚህ ይሄኛው x1 y1 y2 x2 y2 ማለት ነው። ስለዚህ ፎርሙላችን ምንድነው የሚሆነው? x2 - x1 y2 - y1 ነው የሚሆንልን ማለት ነው። እሺ x2 ማን ነው? እዚህ ጋር 2 ነው። x1 ስንት ነው? -1 ነው። ሶ ምን ይሆንልናል እንግዲህ 2 ማይነስ የፎርሙላችን ነኝ። ከዛን x1 ደግሞ እንዳጋጣሚ -1 ነው ማለት ነው። ስለዚህ ስንት መጣልን? 3 መጣልን ማለት ነው። 3 ኮማ y2 ደግሞ ስንት ነው? y2 ስንት ነው? እዚህ ጋር 3 ነው አይደለም? y1 ደግሞ 0 ነው። 3 ሲቀነስ 0 3 ኮማ 3 መጣልን u የምንለው ቬክተር ማለት ነው። v የምንለው አንድ አይነት ፕሮሰስ ነው የምንከተለው። ኢኒሻል እዚህ ጋር x1 y1 አለ፣ እዚህኛው ጋር ደግሞ x2 እና y2 አለልን ማለት ነው። እኛ ቲንክ ከሶሻል ላይ ነው ያመጣሁት መሰለኝ። አው ምንም ችግር የለውም። ዞሮ ጥያቄው አንድ ነው። እሺ ሜቢ እንትኑ ሊለያይ ይችላል እንጂ ማለት ነው። የምታገኙት ሆነ ሜቢ ሶሻሎች የሚቀድሟችሁ ሆነ ማለት ነው። ናቹራሎች ለምሳሌ አሁን እነሱ አርብ ተጨረሱና እናንተ
ሰኞ የሚጀምሩት ሆነ ጥያቄውን ፈልጋችሁ ሮብና ቅዳሜና እሁድ መስራት ትችላላችሁ። አንድ የሆነ የሚያገናኘው ነገር አለ ማለት ነው። ልክ እዚህ ጋር u v - u ተመጣ ወይ ጥያቄውን ቀይረውት ብቻ 2u - 2v ሊመጣ ይችላል ማለት ነው እዛ ናቹራሎች ላይ ማለት ነው። ስለዚህ እንደዚህ አይነት ጥያቄ ያው ኤክስፔክት ማድረግ ነው። 3.3 ይመጣልናል። ሶ v የምንለው ደግሞ ስንት ነው? ያው ይሄኛው x1 y1 ተባብለናል፣ x2 y2 ተባብለናል። x2 - x1 ስንት ይመጣልናል? ያ ማለት 2 - 5 ማለት ነው which means -3 ማለት ነው። -3 ይመጣልን። እሺ y2 - y1 ደግሞ y2 ማን ነው? 3 ነው። 3 እቺ ማይነስ ነች እቺኛዋ ማለት ነው። ተዛን y1 ደግሞ ስንት ነው? -2 ማለት ነው። -2 which means እንግዲህ 3 + 2 እንደማለት ነው which means 5 ይመጣልናል ማለት ነው። አሁን ፈልጉ የተባልነው u - v አይደለም v - u ነው ፈልጉ የተባለው ማለት ነው። ይሄን ለመፈለግ ምንድነው እናደርገው? ያው በቃ እኮ ምንም በጣም ቀላል የሆነ ነገር ነው። ግን ምንድነው የምታደርጉት? የu ኤሌመንት ይቀድማል ማለት ነው። ለምሳሌ -3 ይሆንልናል። ተዛን እቺ ማይነስ አለችን ማይነስ ኢንቱ እቺኛዋ ማለት ነው። የዩን x እና y ነው የምንቀንሰው x እና x ነው የምንቀንሰው አይደል? ስለዚህ እቺኛዋ 3 ደግሞ አለችን ማለት ነው። 3 ትሆንልናለች which means -6 ይመጣልናል ማለት ነው። -6 ኮማ ዛን የv y 5 አለችን 5 ሲቀነስ እቺኛዋ ደግሞ ስንት ነው? 3 አይደለ? 3 ይሆንልናል which means እንግዲህ ስንት 2 ይመጣልናል ማለት ነው። ሶ 2 እናደርጋታለን -6 ኮማ 2 መልሳችን። ስለዚህ -6 ኮማ 2 ደግሞ 3 ላይ ነው ያለው c ላይ ነው ያለው c መልሳችን ይሆናል ማለት ነው። እሺ አይ ቲንክ የመጨረሻው ጥያቄ የሚሆነው እንግዲህ 10ኛው ጥያቄ ነው which is so simple የሆነ ጥያቄ ነው። again which one of the following is a vector quantity ነው የሚለን speed of motorbike, force to push a car, temperature of a room or area of a classroom ነው የሚለን። ያው እዚህ ጋር area temperature ፎርስ እንዲሁም ደግሞ ስፒድ ይሄኛው ያው የናቹራል ተማሪ ተሆናችሁ በጣም ቀልድ ነው የሚሆንባችሁ። ስለዚህ ሲምፕሊ እንግዲህ ምንድነው የሚሆነው? ዳይሬክሽንም ማግኒቲዩድም የሚኖረው ፎርስ ነው። ስለዚህ ፎርስ ቱ ፑሽ የካር መኪናን ለመግፋት ፑሽ ለማድረግ የሚያስፈልገን ፎርስ ምን ይሆንልናል? ቬክተር ኳንቲቲ ይሆናል ማለት ነው። ሶ ይሄን ይመስላል እንግዲህ እንደነገርኳችሁ ቅድም ከግንቦት አንድ ወደዚህ የምታዳምጡት ሆነ ይሄን ቪዲዮ እና ጆይን ያላረጋችሁ ተማሪ ከሆናችሁ ያው ጆይን ማድረግ ትችላላችሁ። እንወዳችኋለን። ኔክስት ቪዲዮ ላይ እንገናኝ። እስቲ ደግሞ ኔክስት ቪዲዮ ላይ ስለምን እንደሚሰራላችሁ ኮሜንት ላይ ጻፉልኝ። የምሬን ነው። ያው አሁን ስለ ቬክተር ሰልችላችኋለሁ። እኔ ስለ ፕሮባቢሊቲ ለመስራት እያሰብኩ ነው። እናንተ ደግሞ ይሄ ይሰራልን የምትሉ ካላችሁ ማለት ነው ያው እሱን ሰሩልን እንትን በሉልን ማለት ነው። ኮሜንት ላይ ጻፉልን።